ሩታ አብርሃምን አስጠነቀቀችው። ምን ብላ አስጠነቀቀችው የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ የኛ ሩታ ማለት ነው አብርሃምን አስጠንቅቀዋለች። በጣም የሚገርም ነገር ነው። ልጄን አንተ ነው የወሰድከው፣ ልጄን መልስልኝ፣ የፈለገ ነገር ቢሆን እኔ አንተን ውድ ነበር፣ ካንተ ጋር መኖር እፈልግ ነበር፣ ነገር ግን ዛሬ ላይ ደግሞ ሳስበው እንደውም አንተን አልፈልግም ስትል አስጠንቅቀዋለች። በጣም በሚገርም ሁኔታ እንግዲህ ከሰዋለችም አብርሃምን ማለት ነው። ተከሷል። አብርሃምና ሄርሜላ እንግዲህ ተከሷል። እውነት ለመናገር ከሆነ በጣም የሚደብር ነገር ነው አብርሽ እያደረገ ያለው። ይሄ ደግሞ አይደረግም። የፈለገ ነገር ቢሆን እሱ ወደ ሄርሜላ ሄዳል፣ ወደ ሄርሜላ ተመልሷል። ነገር ግን ልዑሌን እንደዚህ ማድረግ የለባቸውም። ልዑሌ ላይ እንደዚህ መጫወት የለባቸውም። ልዑሌ ላይ እንደዚህ ገንዘብ መስራት የለባቸውም። በጣም የሚደብር ነገር። ገና ሕፃን ገና ጡት ጠብቶ ያላደገ ልጅ እንደዚህ መደረግ የለበትም። ከእናቱ መለየት የለበትም። ወደ ሩታ መመለስ አለበት እንላለን። ይህም ደግሞ በጣም የሚደብር ነገር ነው። እንደዚህ አይደረግም። እውነት ለመናገር ከሆነ በጣም አስቀያሚ ነገር። እውነት ለመናገር እንደዚህ በቃ የሚደረግ ነገር አይደለም ማለት ነው። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው ከሩታ ልጁን ነጥለው ወደ ራሳቸው የሚወስዱት? አብርሃምና ሄርሜላ ናቸው እንግዲህ ሀሳቡን ያመጡት። ዴቭም አለበት፣ ቡዜም አለችበት። እነሱ ናቸው እንደዚህ ያደርገው ከሩታ ልጁን ወስደውባት እንደዚህ እያሰቃዩት ያሉት ማለት ነው። ለምንድን ነው የሚያሰቃዩት? የኛ እንቁን እኛ ሩታን እነሱ ይሰቃዩ እንጂ እሷ መሰቃየት የለባትም። እውነት ለመናገር ከሆነ ይሄ በጣም አስነዋሪና ደባሪ ነገር ነው። አብርሃም እንግዲህ እያደረገ ያለው እንደዚህ ደግሞ አይደረግም። እውነት ለመናገር ከሆነ ይሄ በህግም ያስጠይቃል ማለት ነው። ተከሷል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑ።